ትዝታ የክሩቤልን ተንኮልና ክፋት በደንብ ነው ያወቀችበት የተጠራጠረችበት። ነገር ግን ዙፋን በፍቅሩ ታውራለች። እንግዲህ በክሩቤል ፍቅር ታውራለች። ክሩቤል መጥፎ ነገርና ተንኮል አዝሎ እንደመጣ እሷ አላወቀችውም። ነገር ግን ክሩቤል እዛ ቤት የገባው ወይም ደግሞ ዙፋንን ሊያጠምድበት የፈለገው መንገድ እንግዲህ የአባቱን ቂመኞች የአባቱን ገዳዮች ሊበቀል እንደሆነ ነው። እንግዲህ በባለፈውን ቪዲዮ በተከታታይ ቪዲዮ አይታችሁታል። አሁን ላይ ደግሞ ዙፋንን እንግዲህ ሻይ ቤት ከማገኘት ጀምሮ ቤት ድረስ እስከ መሄድ ድረስ እንግዲህ መሀል ቤት ድረስ መሄድ ጀምሯል ማለት ነው። አሁን ላይ እንግዲህ ዙፋንዬ መታወቂያሽን ትተሽው ሂደሽ ረስተሽው እኔ አግኝቼ ነው ያመጣሁልሽ እያለ እንግዲህ ነገር ግን መታወቂያውን በባለፈው ቪዲዮ እንዳያችሁት ስልኳንና መታወቂያዋን የወሰደው እሱ ነው። አሁን ላይ ደግሞ ስልክሽ አይሰራም ስደውልልሽ መታወቂያሽንም ወርቆ ሳገኘው አመጣሁልሽ እያለ ይላል ማለት ነው። እንግዲህ ነገር ግን እሱ ተንኮል አስቦ እዛ ቤት ለመሄድ ወይም ደግሞ ያንን ቤት ለማጥናት እግር መንገዱን እያመቻቸ ይገኛል ማለት ነው። ወይዘሮ ትዝታም ደግሞ በጣም በደንብ ነው የጠረጠረችበት። በደንብ አውቃበታለች። ለተንኮል ለክፋት እንደመጣ በደንብ ነው ያወቀችበት። ትዝታም ደግሞ ይሄን ሰውማ ቶሎ መቅደም አለብኝ፣ አሁን ዙፋኔን ካገባ ሁሉን ንብረት ወደ እሷ ይሄዳል። ስለዚህ ትዝታ አሁን ላይ ማድረግ ያለብሽን ነገር አድርጊ፣ መወሰን ያለብሽን ውሳኔ ወስን እያለሽ ትገኛለች ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ውድ ፋሚሊዎቼ ኮረዳ የተሰኘውን ድራማ እንግዲህ ይዤላችሁ መጥቻለሁ ማለት ነው። ኮረዳ ድራማ በጣም ደስ የሚልና አስተማሪ ድራማ ነው። ክፍል 25ን ይዤላችሁ ከች ብያለሁ ማለት ነው። ውድ ፋሚሊዎቼ ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ከጎኔ በመሆን ተባበሩኝ እያልኩኝ እንግዲህ በዛሬው ቪዲዮ ኮረዳ ድራማ በጣም ደስ የሚል ነው። እንግዲህ ወይዘሮ ትዝታ ክሩቤልን መንገድ ላይ ካገኘችው በኋላ ክሩቤል ጎረምሳው ባክህ እያለ ነበር በባለፈው የተቋረጠው። አሁን ላይ ደግሞ ክሩቤል ትዝታን እንቃርጎ ይዞ አላገባቸው የሚገቡ ሰዎችን የማይመለከታቸው ቦታ ላይ የሚገኙትን ሰዎችን እንደዚህ እያደረግን ነው ከመንገዳችን የምናስወግደው። አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ፣ የማትቀመጪ ከሆነ ብሎ ግን ሽጉጡን ሲያሰያት ትዝታም ደግሞ በጣም ፈርታ ተንቀጥቀጣ እሺ በቃ የምትለኝን አደርጋለሁ፣ እኔ እናንተ ወዳጁ ነን እኮ አብረን መቀጠል እንችላለን ስትለው ክሩቤልም ደግሞ አብረን መቀጠል እንኳን አንችልም፣ ወዳጅም መሆን አንችልም፣ አንቺ እዛ ቤት መጤ እንደሆንሽ አውቃለሁ ሲላት እንዴት አወቅ ይሄን ነገር ስትለው ሁሉን ነገር ስላንቺ እያንዳንዱ ነገር አውቃለሁኝ፣ ስለዚህ አርፈሽ ተቀመጪ፣ አለዛ ግን ከመንገዴ ላይ አስወግድሻለሁ እያለ ይላል ማለት ነው። ወይዘሮ ዙፋንም እንግዲህ ክሩቤል በጥሩ ነገር እንደቀረባት ነው እንጂ የተረዳችው እሱ ለበቀልና ለስሜት እንደመጣ ምንም ያወቀችው ነገር የላትም። ነገር ግን ክሩቤል እንግዲህ ቤት ድረስ ሂዶ በባለፈው አይታችሁት ከሆነ በባለፈው ቪዲዮ ላይ መታወቂያዋን እንደወሰደባት ከዛም ባለፈ ደግሞ ስልኳንም ወስዶ ለወንድሟ ዙፋንን ልንገላት ነው የሚል ቴክስት እንደላከ ከዛም ባለፈ አሁን ላይ ደግሞ መታወቂያዋን ጥለሽው መታወቂያሽን አግኝቼልሽ እኮ ልስጥሽ ብዬ ነው ሲላት ቤት ድረስ ሂዶ አንኳኩቶ ወይ እኔ ባልኖርስ አሁን ሳትደውልልኝ ለምን መጣህ ስትለው ዙፋኔ አይ ስልክሽ ስለማይሰራ ነው፣ ስልክሽ ዝግ ነው አላት ማለት ነው። ስልኳ ዝግ መሆኑንም እሷ ራሱ አታውቅም። ማንም የሚያውቅ የለም ስልኳ ዝግ መሆኑን እሱ ብቻ ነው የሚያውቀው። ምክንያቱም ያደረገው ነገር ስላለ ማለት ነው። ስልኳንም እንዳያችሁ ሲጎረጎር ነበረ። ምናልባት ሲሙንም አውጥቶት ሊሆን ይችላል፣ አይታወቅም። ከዛም በኋላ አረ ይሰራል ስትለው አይሰራም ስልክሽ ሲላት በቃ እሺና ቁጭ በልና ሻይ ቡና ብለህ ትሄዳለና አረፍ በል ስትለው እሺ ብሎ እሱም አላንገራገረም። ምክንያቱም ምንም የሚያንገራግርበት ምክንያት የለውም። ለዓላማው እስከሚሳካለት ድረስ ምንም ነገር ሁን ቢሉት ይሆናል ማለት ነው። እንግዲህ ቆዳውን አለስልሶ ነው እየገባ ያለው አቶ ክሩቤል እንግዲህ በረከትን ለመበቀል የቤቱን ለመበቀል እንግዲህ በጣም ነው እንትን ያለው። ከዛም በኋላ ወደ ህይወት ታሪኩ ስትገባ ዙፋኔ ስላንተ ግን እንደዚህ ምንድነው ማወቅ ፈልጋለሁ፣ ምንድነው እንዴት ነው ብላ ስትጠይቀው ያለውን ሁሉ ነገር እንደ አባቱ በሰው እንደተገደለ አንድ ድርጅት ውስጥ ከጓደኛው ጋር ሲሰራ ሁሉንም ንብረት ለራሱ ለማድረግ ጓደኛው እንደገደለው ቤተሰቡን አንድ እንኳን ሳያስቀር እንደገደለበት ከዛም ደግሞ ታናሽ እህት እንዳለችው ታናሽ እህቱም ደግሞ አሁን ላይ ትኑር ትሙት አላቅም የትም እንዳለችም ሲል ነግሯታል ማለት ነው። እንግዲህ ከዛም በኋላ ዙፋኔ አይዞህ እኔ ያለሁልህ
ሁሌም በምትፈልገው ነገር አለውልኝ በጣም ታሳዝናለህ ብላ ትዝታም በዙፋኔም ደግሞ በመልካም ነገር ነው እሷ የቀረበችው በጥሩ ነገር። እሱ ግን ይችን ሁሉ ነገር እያስመሰለ በቀሉን ሊመልስ ነው የገባው ማለት ነው እዛ ቤት። ከዛም በኋላ እኔ ያለውልህ ብለው ተቃቅፈው ሲሳሳሙ ወይም ደግሞ ተቃቅፈው አይዞ አይዞ እየተባባሉ በሳቸው ሲጸናኑ ወይዘሮ ትዝታ ትመጣለች ማለት ኦ ጎረምሳው ደግሞ ተቃቅፋችሁልኛል እንዴ ደግሞ ተያይዛችሁልኛል ብላ ስትል ወይዘሮ ትዝታም ከዛም በኋላ ዙፋኔም ትዝታ እባክሽ ዝም በይ እያለች ስትላት ከዛም በኋላ ክሮቤል ቀስ አድርጎ ዘወር ብሎ ሽጉጡን ሲያሳያት በቃ ሽኔ ልሂድ እናንተ አውሩ የምታወሩት ሚስጥር ካላችሁ ተጫወቱ ብላ ትዝታም ሄደች ማለት ነው። ከዛም በኋላ ምኞቴ ጋዳ ምኞት ይሄ ልጅ ግን አመጣጡ እንደው እኔ አላማረኝም የምን ይመስልሻል ስትላት የምን ይሆናል ትዝታ አንቺ ማታመጪው ነገር የለሽም አንቺ ልጅ ታይ ብላ ስትላት ዙፋኔም አይ ይሄ ልጅ አላማረኝም ውሃው እኔ አላማረኝም እኔ ምንም ነገር አላማረኝም ስትላት ደግሞ ጀመርሽ እንደ ሰውን እንደዚህ በቁመና አይተሽ መፍረድ ጀመርሽ እንደ ስትላት አይ አይደለም እኔ አላማረኝም ለማንኛውም እሺ በቃ ልሂድ አንቺ ምን ይገባሻል ብላ እንግዲህ ወይዘሮ ትዝታ ምኞቴን እንደዚህ ብላ ሄደች ማለት ነው። ከዛም በኋላ በረከትና ኤልሳ በደንብ ወክ እያደረጉ ነው። አቤት ንፋሱ! እኔ ራሱ ወክ የሚያደርጉበት ንፋሱ በጣም ተመቸኝ ሳየው ማለት ነው። እንደው ዝም ብዬ ብኖርበት ብዬ አሰብኩት ማለት ነው። እና ትዝታ ማን ነው ስሙ ኤልሳና በረከትም እንደዛ ወክ እያደረጉ ቤተ ክርስቲያን ሄደው ተሳልመው እህቴ አሁን ላይ ያለችበት ሁኔታ በጣም እንትን ብሎኛል እኔ ዙፋኔ አንድ ነገር ስትሆንብኝ እኔም ህይወቴን ነው የማጣው። በቃ ዙፋኔ ምንም እንድትሆንብኝ አልፈልግም ከዙፋን ጎን መሆን ነው ያለብኝ እያለ ሲላት በረከትዬ ምንም አትሆንም አይዞህ አንተ አትጨናነቅ እያለ ስትለው ኤልሳም እንግዲህ ከዛም በኋላ ዙፋንና በረከት ተገናኝተው በረከት ዙፋንዬ እኔ እኮ ብርቱካንን ዝም ብዬ መልቀቅ አልነበረብኝም የሆነ ነገር ማድረግ አለብኝ እንደዛ በድላኝ እንደዛ ግፍ አድርሳብኝ እሷን ምንም በነጻነት እንድትንቀሳቀስ መስጠት አልፈልግም ነበረ ሲላት ታዋት በቃ ስራዋ ይከተላት ለሷ ሁሌም ቢሆን ያመጥፎ ነገር የሰራችው ስራ እየተከተላት ነው የሚሄደው እንጂ አይቀርም እያለ ዙፋኔም ወንድሟን ታጽናናዋለች ማለት ነው። ቢሆንም ዙፋንዬ እንደዚህ ማድረግ አልነበረብኝም በነጻነት አለ መልቀቅ አልነበረብኝም እያለ ሲላት ከዛም በኋላ ምን ዙፋኔ ከዚህ ልጅ ጋር ምንድነው ግንኙነትሽ የተለየ ግንኙነት አለሽ እንዴ ሲላት አረ ምንም የለም ግን ቤተሰቡን ሲነግረኝ ሰው የለውም በጣም ነው የሚያሳዝነው ዘመድ ምናምን የለውም በጣም ያሳዝናል ቤተሰቦቹ አልቀውበታል ብላ ስትለው በአንድ ገንዘብ ወዳጅ ሰው አልቀውበታል እሷ ግን የእሱ አባት መሆኑን አላወቀችም ማለት ነው። ቢሆንም ግን ዙፋኔ ለኔ ሳታሳውቂ ለኔ ሳትነግሪኝ የትም ቦታ መሄድ አትችይም እኔን ንገሪኝ እኔን አሳውቂኝ ምክንያቱም በዚህ ጭንቅ ጊዜ ላይ ማንንም ማመንም የለብንም ማንንም ሰው አናምንም ሁሉም ጥላት ነው ምናምን ሲላት በረከትም እዚህ ቤት ቁጥጥር ተጀመረ እንዴ ብላ እንግዲህ ዙፋኔም ሄደች ማለት ነው። ከዛም በኋላ በረከትም ደግሞ ከትዝታ ጋራ በረከትዬ እኔ ልንገርህ ይሄ ልጅ እኔ አላማረኝም እያለ እኔ ስናገርም እንደ ክፉ ታወኛላችሁ ስናገርም ማንም አይሰማኝም እኔም ባይተዋር ነኝ መጤ ነኝ ማንም አይሰማኝም እኔ እንደ ለፍላፊ ነው የምታውኝ እኔ ግን እውነቱን ነው የምነግራችሁ እያለ ትላለች ማለት ነው ትዝታ። በነገራችን ላይ አሁን ላይ ትዝታን ቢያምናት የሚል እኔ አመለካከት አለኝ። በረከት በአሁኑ ሰዓት ከትዝታ ጎን ሆኖ ከትዝታ የምትለውን ሁሉ ነገር እያደረገ ይህ እንትና ክሮቤል እንዳይበቀላቸው ከትዝታ ጋር ሆኖ የክሮቤልን እቅድና አላማ ቢያበላሹበት ብዬ እኔ ሀሳብ አለኝ ማለት ነው። ምክንያቱም ትዝታ ስለ በረከት በጣም ብዙ ነገር ስለ ክሮቤል ብዙ ነገር አይታለች። እንግዲህ ስልክ ቁጥሩም እየቀያየረ ሁሉን ነገር ስልኳንም ቦርሳዋንም ሲፈትሽ ብዙ ነገር አይታለች ማለት ነው። ከዛም ባለፈ ደግሞ ቤት ድረስ መጥቶ እንደዛ ሲያስፈራራት ውጭ ላይም ሲያስፈራራት ያን ሁሉ ነገር ስለምታቅሷ ከመደበቅ ይልቅ ከበረከት ጋር ሆነው ይሄንን ነገር ቢሰሩት ብዬ ላለው ማለት ነው። ምክንያቱም እንዳይጎዳቸው ማለት ነው። ከዛም በኋላ ብዙፋ ምኞት ማናት ትዝታ ቤኪዬ ይሄ ልጅ እኔ አላማረኝም ዝም ብዬ ሳየው ዝም ብሎ ፊቱ ሁሉ ነው የሚቀባጠረው ይቃዣል ቤቱን ምናምን እኔ ይሄ ሰውዬ ለፍተሻ ነው የመጣው ስትለው እውነትሽን ነው ትዝታ እውነትሽን ነው
አንቺ ሁሉን ነገር እውነት ነው የምትናገሪው፣ በቃ አንቺን ማመን ሳይኖርብኝ አይቀርም አሁን ላይ እያለ ይላል ማለት ነው። በረከትም ትዝታም ደግሞ አዎ መነኝ ቤኪዬ ይሄ ሰውዬ ለገንዘብ ነው የመጣው ብላ ስትለው ዙፋኔ ትመጣና ትዝታ እባክሽ 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 ዝም በይ እባክሽ ዝም በይ ስትላት እኔ ዝም አልልም፣ ሰማችሁም አልሰማችሁም እናገራለሁ፣ አመናችሁም አላመናችሁም እናገራለሁ እያለች ስትላለች ማለት ነው። ከዛም በኋላ ዙፋኔ እሱን ሸኝታ ተመጣይ በኋላ ልሸኝህ ብላ ክሮቤልን ሸኝታ ሄደች ማለት ነው። ከዛም ተመልሳ ስትመጣ ቤት ውስጥ ወንድሟ በጣም እየተጨነቀ መቀመጥ መቆም አቅቶት በጣም እየተጨነቀ ስታገኘው ወይ ወንድሜ በረከትዬ ምን ሆነህ ነው ስትለው ዙፋንዬ ምን ሆነሽ ነው በዚህ ሰዓት እስከዚህ ሰዓት ስለምንድን ነው የምታመሽው እባክሽ አታምሺ እባክሽ ብሎ ሲላት እኔ ምንም አልሆንም ወንድሜ አታስብ፣ ለእኔ ለምን ታስባለህ? ክሩቤል እኮ ማንም ሰው የለውም ከጎኑ ማንም የለውም ቤተሰብም የለውም ብላ ስትለው አይ በቃ ተይ እኔን እያስፈቀርሽኝ ነው፣ መሄድም መውጣትም ማምሸትም ካለብሽ ከማንም ጎረምሳ ጋር ሸኝና ተሸኛኝ እንዲትሆኒ አልፈልግም በዚህ ጊዜ ብሎ ሲላት እኔ በዚህ ሰዓት ምንም ነገር አላደርግም ወንድሜ ተወኝ እባክህ ተው እያለ ትላለች ማለት ነው። ኤልሳም ደግሞ ተረጋጋ በረከትዬ ተረጋጋ ቤኪዬ ኤልሳ ዙፋኔ እኮ በአሁኑ ሰዓት ሁሉን ነገር ታውቃለች፣ እሷ ህፃን ልጅ አይደለችም ትልቅ ሰው ናት፣ ብዙ ነገር ታውቃለች፣ ራሷን መወሰን የምትችለው ራሷ ናት ስትለው ቢሆንም በዚህ ሁኔታ ውስጥ እያለን ማንንም ማመን የለብንም እያለ ሲላል ምኞቴም ደግሞ አዎ ልክ ነው በረከት ልክ ነህ ማንንም ማመን የለብንም፣ ነገር ግን ዙፋኔ እሷ ራሷ ታውቃለች ለራሷ ህፃን ልጅ አይደለችም እያለ ስትለት ከዛም በኋላ ዙፋኔ ኩሽና ሂዳ ምኞት ውሃ ስጭኝ እስቲ ይሄ ልጅ በጣም ነው የሚያሳዝነው ብታየው እንግዲህ መጥቶብናል ማን ስትላት የባለፈው ልጅ መጥቷል ስትላት ይሄ ልጅ ግን ሳየው በጣም ሚስኪን ነው ስትላት አዎ ህይወት እኮ አጋጣሚ ናት፣ እንደዚህ ናት ህይወት በአጋጣሚ ነው፣ ስለዚህ ሊሆንሽም ይችላል ስትላት ምኞቴ እውነትሽን ነው ብላ ሄደች ማለት ነው። ከዛም በኋላ መታወቂያሽን እንጂ ዙፋንዬ መታወቂያሽን ጥለሽው ነው የመጣሽው ብሎ ሲላት እና ታዲያ እንዴት ጣልኩት እንዴት ስትለው ህይወት እኮ አጋጣሚ ናት፣ እጃችን ውስጥ የገባውን ልናጣት እንችላለን፣ ልናጣው ሊወድቅብን ይችላል ብሎ እንግዲህ አሳምኗት ቤት ድረስ ገብቷል ማለት ነው። አቶ ክሮቤል እንግዲህ በጣም አላማውና እቅዱ የተሳካለት ይመስላል። ምክንያቱም ዙፋኑን በእጁ አድርጓል። በረከት ደግሞ በዙፋን ይሸነፋል ማለት ነው። ምክንያቱም ዙፋንን ከያዙበት ምንም ነገር ከመስጠትም ሆነ ከማድረግም ወደኋላ አይልም። ዙፋንን እንግዲህ በረከት በጣም ነው የሚወዳት፣ እሷን ብትሆን እንደዛው እሱ እንደዛ ወይዘሮ ብርቱካን እንደዛ ስታደርገው እሷ ናት ከጎኑ ሁና ነፃ ያወጣችው። አሁንም ቢሆን በረከት በጣም ነው ለዙፋን ያለው ነገር። ከዛም ባለፈ ደግሞ ወይዘሮ እንትና ደውላ የዙፋኔ እናት ስመኝ ደውላ እባክህ ልጅ በረከት እባክህ ነገሩን ምን አደረስከው ስትለው እባክሽ ተጣብቂኝ ስመኝ እባክሽ አሁን ያለንበት ሁኔታ ጥሩ አይደለም እባክሽ ጭንቅ ላይ ነን ብሎ ሲላት ቢሆንም እኔ መቼ ነው የወላድ መሀን ሆኜ የምኖረው ልጄን አሳውቀኝ እያለ ወይዘሮ ስመኝም በጎን ትላለች ማለት ነው። እንግዲህ ኮረዳ ድራማ ይሄን ይመስላል። እንግዲህ ውድ ፋሚሊዎች ቪዲዮ ከተመቻችሁ ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ። ክፍል 26 እስከምንመጣ ድረስ እንግዲህ ደግሞ ክፍል 26 በነገራችን ላይ ትዝታ እውነቱን ትናገራለች ብለን ተስፋ እናደርጋለን። ትዝታ አሁንም ቢሆን እንትና ክሮቤል የመጣው ለገንዘብ ክፍፍል ነው፣ ገንዘቡን ሊወስድ ነው፣ እናንተን ሊያጠፋ ነው፣ ሊያጠቃ ነው እያለች እንግዲህ ለበረከት ምናልባት ከነገረችው በረከት እንግዲህ ክሮቤል እና በረከት ምን አይነት ደረጃ ላይ እንደሚደርሱ መገመት አይከብድም ማለት ነው። እንግዲህ ይህ ክፍል 26 እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ። ውድ ፋሚሊዎቼ ሰላምና ፍቅር አንድነትን ይስጠን። አብሬያችሁ የቆየሁትን የአባይ ሚዲያ ነበርኩኝ። መልካም ቆይታ። ቸር ሰንብቱልኝ። ባይ ባይ።